ምን አደረጉ? ጸለዩ እንጂ። መጽሐፍ ቅዱስን ጸሎተ ማርያምን ነው እንጂ ያዙት እኮ ቦምብ አልያዙም። ሙታንን መግደል እኮ በቁም ራሱ ሙትነት ነው። የቀደመውን የአባቶቻችንን የአራቱን ሰማዕታት ሐዘን ሳይጨርሱ ሌላ ደግሞ 2 ሰው ተደገመ። በገዛ ሀገሯ ላይ የተሰደደች ተዋህዶ ቤተክርስቲያን፣ በገዛ ሀገሯ ላይ የምትገደል ተዋህዶ ቤተክርስቲያን ረሃቡ ከሚገላቸው ረሃቡ ከሚያሰቃያቸው በላይ ሰው ልጅ መጥቶ እንደገና ያሰቃያቸዋል። ችግር ከሚያሰቃያቸው በላይ ሰው ልጅ መጥቶ ያሰቃያቸዋል። የአቤልን ደም የተመለከተ እግዚአብሔር የዘካርያስ ደም 70 ዓመት እንደ ጮኸ ሁሉ የአባቶቻችን ደም ከዙቃ ላይ ጮኋል። አባቶች እየሞቱ በረከት የለም። አባቶች እየተሰቃዩ ረድኤት የለም። ቋንቋችን ተደባልቆ ባቢሎን ሆነናል። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምን ሰንብታችኋል? ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ሰንብታችኋል? ይህ ደረጀ ዘወይንዬ ሚዲያ ነው። ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ ውስጣችን እጅግ አዝኖ ዙቋላ አቡነ ገብረ መንፈስ ቅዱስ ገዳም ላይ የተፈጸመውን ጉዳይ መቃወማችንን ለማሳየት ገብተናል። ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን በየጊዜው ትሰደዳለች፣ በየጊዜው መከራ ይደርስባታል። ከመስቀል ላይ አልወረደችም። ዛሬም ዕለተ ዓርብ ላይ ትገኛለች። ሀገር የሰራች ቤተ ክርስቲያን፣ ባህልን የጠበቀች፣ ታቦትን ያዘመተች፣ ኪነ ሕንፃን፣ ስነ ጽሑፍን፣ ዜማን ያዘጋጀች ቅድስት ኦርቶዶክስ ተዋሕዶ ከዓመተ ፍዳ ወደ ዓመተ ምሕረት እንድንመጣ ምክንያት የሆነች ቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ማለትም ዓመተ ምሕረት የሚለውን የምሕረትን ዓመት በማወጅ ትውልዱ ጊዜውን እንዲቆጥር ቀመርን ያዘጋጀች፣ ባሕረ ሐሳብን ያዘጋጀች ቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲወለድ ከሦስቱ ሰብአ ሰገል ከጥበብ ሰዎች አንዱ ወርቁን የገበረው ኢትዮጵያዊ ንጉሥ ባዜን ነው። 17 ዓመት ኢትዮጵያን ይመራ በሕገ ኦሪትና በሕገ ወንጌል ውስጥ የነበረ መሪ ነው ንጉሥ ባዜን። አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሲውል አንዱ ስለ ሁሉ ሲሞት በመስቀል ላይ ቤዛ ሆኖ ሲያድነን አምላካችን ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት ሲያሻግረን የኢትዮጵያ ንግሥት የነበረችው ንግሥት ገርሳሞት ትባላለች። ወይንም በማዕረግ ስሟ ህንደኬ ተብላ 8 ዓመት ኢትዮጵያን የመራች ናት። እንግዲህ በ34 ዓመተ ምህረት ክርስትና ወደ ኢትዮጵያ ሲመጣ ኢትዮጵያዊ ጃንደረባ ባኮስ ወይንም አቤላክ ይዞ ነበር የመጣው። ጋዛ ላይ ተጠምቆ ፊልጶስ አናግሮት እንዳልጠመቅ ምን ይከለክለኛል ብሎ ሲለው ምንም እንደማይከለክለው በማመኑ ተጠምቆ እምነትን ይዞ ኢትዮጵያዊው ጃንደረባ በገንዘቧ ላይ ሹም የነበረ ክርስትናን ይዞ ወደ ኢትዮጵያ መጣ። ይህ ዋጋ የተከፈለለት ክርስትና ነው። ተስዓቱ ቅዱሳንን የተቀበለችው ሀገር ኢትዮጵያ፣ በርካታ ስነ ጽሑፎችን ያዘጋጀች ሀገር ኢትዮጵያ። ኢትዮጵያ የራሷ ፊደልና የራሷ ቁጥር እንዲኖራት በዓለም ላይ ካሉት 3 ሀገራት አንደኛዋ እንድትሆን ያደረገችው ቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። ታዲያ ይቺ ቤተ ክርስቲያን ብዕር ቀርጻ ቀለም በጥብጣ
ብራና ዳምጣ በመጽሐፍም በአፍም እያስተማረች ትውልዱን እየቀረጸች እያነጸች ገዳማቶቿን እየገደመች አባቶቻችን ደረታቸውን ለጦር እግራቸውን ለጠጠር አንገታቸውን ለሰይፍ ጭንቅላታቸውን ለመጽሐፍ ሰጥተው ዋጋ ከፍለው ያቆዩት ሀገር ናት ኢትዮጵያ። ዳዋ ጥሰው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው ከዓለም ይልቅ ወደ ገዳም ብገባ ይሻለኛል፣ በባዕት ብወሰን ይሻለኛል ብሎ ገዳማዊነቱን መርጠው ዓለሙን አልፈልግም ብለው ስለ ዓለም፣ ስለ ኢትዮጵያ፣ ስለ ትውልድ፣ ስለ ሞቱ ሰዎች ሳይቀር የሚጸልዩ ናቸው እናትና አባቶቻችን። የእንጦንስን ቆብ አድርገው አስኬማ መላእክትን ጭነው ቅንዋተ ዮሐንስን ታጥቀው ዋጋ እየከፈሉ እየተራቡ እየተጠሙ እየተንገላቱ ሌጦ ለብሰው መከራ ይቀበላሉ በየጊዜው። በዘመነ ሰማዕታት እንደ ሽንኩርት ተከርትፈው እንደ ጎመን ተቀርድደው በመጋዝ ተሰንጥቀው በወፍጮ ተፈጅተው ይችን ቤተ ክርስቲያን በእምነት አቆዩት። ቤተ ክርስቲያኒቷ መሰረቷም ጉልላቷም ኢየሱስ ክርስቶስ ነው። ማንም ሊያነዋውጻት የማይችል ቤተ ክርስቲያን ናት። ሰማዕታት በደም ያቆዩት ቤተ ክርስቲያን፣ ጻድቃን በጸሎት የጠበቋት ቤተ ክርስቲያን። ፈተና በየጊዜው ቤተ ክርስቲያን ላይ ይመጣል። በተለያየ ጊዜ ቤተ ክርስቲያን መከራ ውስጥ ገብታለች። በ840 ዮዲት በ842 ዮዲት ጉዲት 40 ዓመት ሙሉ እስከ 882 ቤተ ክርስቲያንን አቃጠለች፣ አፈረሰች፣ አባቶቻችንን በጧፍ አነደደች። ከዛም ግራኝ መሐመድ ከ1515 እስከ 1530 ለ15 ዓመት ይችን ቤተ ክርስቲያን ቅርሷን ዘረፈ፣ አወደመ፣ አቃጠለ፣ አነደደ። አፄ ሱስንዮስ ካቶሊክነትን በተቀበሉበት ሰዓት በ15ኛው መቶ ክፍለ ዘመን ማለቂያው ላይ ደንገዝ የተባለ ስፍራ በአንድ ቀን 8000 ሰማዕታት ተገኝተዋል። ብዙ ዋጋ ተከፈለ። በገመድ ተጎተቱ። አባቶቻችን በየገበያው ላይ ታረዱ፣ ተገደሉ፣ መከራን ተቀበሉ። ካቶሊክነትን አንቀበልም ብለው ሰማዕትነት አመለጠን ብለው በፍቃዳቸው ሰማዕትነትን ተቀበሉ። ስለዚች ቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፖለቲካዊ ፓርቲ በተቀየረ ቁጥር ቤተ ክርስቲያንን ስራ የማትሰራ ቤተ ክርስቲያን ሀገር የምትጎትት ተደርጎ እየተቆጠረ ዛቻዎች፣ ስድቦች፣ እንግልቶች በየጊዜው በዚች ቤተ ክርስቲያን ላይ ዋጋ በከፈለች ቤተ ክርስቲያን ሀገር በሰራች ቤተ ክርስቲያን ላይ ይደረጋል። ቤተ ክርስቲያን ግን የኢትዮጵያ ባለውለታ ናት። ቤተ ክርስቲያን የሀገር ባለውለታ ናት። አንገቷን ቀና አድርጋ እንድትሄድ ያደረገችው ቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። ዛሬ ዕድሜያችንን የምንቆጥርበትን ዓመተ ምሕረት ያገኘነው ከየት ነው? ኪነ ሕንፃ ቡግና ላይ እነ አፄ ካሌብ እነ አብርሃ አጽብሃ የሰሩት እነ ቅዱስ ላሊበላ እነ ይምርሃነ ክርስቶስ የሰሩት እኮ የኦርቶዶክስ ተዋሕዶ ፍሬዎች ናቸው። ዜመኛው ማህሌታዊ ቅዱስ ያሬድን ብንመለከት የኦርቶዶክስ ተዋሕዶ ፍሬ ነው። እና አባ ጊዮርጊስ ዘጋስጫ በ13ኛው መቶ ክፍለ ዘመን ላይ ስነ ጽሑፍን ያስፋፉ። በ1220 ለመጀመሪያ ጊዜ ሐይቅ እስጢፋኖስ ላይ ዩኒቨርሲቲን የከፈተችው ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። ይቺ ቤተ ክርስቲያን ሁሉን ነገር ያዘጋጀች፣ አድዋ ላይ ካህናቶቿን፣ መነኮሳትን፣ ዲያቆናትን፣ ስዕላትን አልፎ ተርፎ ታቦትን ያዘመተች የሀገር ባለውለታ ናት። ታዲያ ይችን እናት ቤተ ክርስቲያን ዛሬ ስደቷ ለምንድነው የበረከተባት? ለምንድነው በየጊዜው አባቶቻችንና እናቶቻችን የሚገደሉት? ታላቁ ገዳም በ6ኛው መቶ ክፍለ ዘመን የተገደመው
ዙቋላ አቡነ ገብረ መንፈስ ቅዱስ ቅዱስ ያሬድ ትንቢት የተናገረበት ታላቁ ስፍራ፣ በአባቶች የተባረከው ስፍራ ልክ አበብዙኃን አብርሃም አጋዕዝተ ዓለም ሥላሴን እንዳዘለ ዙቋላም ላይ ታላቁ አባት አጋዕዝተ ዓለም ሥላሴን ያዘሉበት ስፍራ አባታችን አቡነ ገብረ መንፈስ ቅዱስ ቁልቁል ተደፍተው ስለ ኢትዮጵያ ምሕረት ለ100 ዓመት የጸለዩበት ስፍራ ከግብፅ እስክንድሪያ የመጡት አቡነ ገብረ መንፈስ ቅዱስ 300 ዓመት ሲሆናቸው ወደ ኢትዮጵያ መጥተው ቀሪ ዘመናቸውን 562 ዓመት በአጠቃላይ ሲኖሩ ዙቋላ ላይ 100 ዓመት የጸለዩበት ታሪካዊና ጥንታዊ የበረከት ስፍራ የሆነ ገዳማችን። ይህንን ገዳም ላይ በየጊዜው መከራ ይመጣል። ጸበሉ ባህር የሆነ ፈውስ የሆነ የአጸዱ ልምላሜ የተራራው ውበት የአባቶቻችን ጥንካሬ አርያ የሆነበት ታላቅ ገዳም ሊረዳ ሊታገዝ ይገባል እንጂ በየጊዜው እንዴት ሞትን ያስተናግዳል? ባለፈው ደረጀ ዘወይንዬ ሚዲያ አባቶቻችን ከገዳም ድረስ መጥተው እቤታችን ድረስ ስናናገራቸው የነበራቸውን ችግር ገልጠውልናል። የምግብ እጦት እንደገጠማቸው ከ900 በላይ የሆኑ መናንያንና የአብነት ተማሪዎች ሊበተኑ እንደሆነ በገለጹት መሰረት እናንተ ተረባርባችሁ ለ1 ዓመት የሚሆነውን 2 ወር ባልሆነው ጊዜ ውስጥ ነው የደረሳችሁላቸው። ተዋህዶ ምን ያክል መረዳዳት እንደሚችል ነው ያሳያችሁት። እስር ቤት ያሉ ሰዎች ሳይቀር ሲረዱ ነበረ። ምንም የሌላቸው ሰዎች ሲረዱ ነበረ። አባቶቻችንም ለምስጋና መጥተው ደርሳችሁልናል እግዚአብሔር ይስጣችሁ ብለው አመሰገኑ። ገና አመስግነው ሳይጨርሱ ሳይረጋጉ የቀደመውን የአባቶቻችንን የ4ቱን ሰማዕታት ሐዘን ሳይጨርሱ ሌላ ደግሞ 2 ሰው ተደገመ። ሙታንን መግደል እኮ በቁም ራሱ ሙትነት ነው። ሰው እንዴት የሞተን ሰው ይገላል? ሞትን መግደል እንዴት ጀግንነት ነው? አባቶቻችን እኮ ሲመነኩሱ ሞተዋል። አርባቸው እኮ ወጥተዋል። የላመ የጣመ የማይበሉ የሞቀ የደመቀ የማይለብሱ በቀን 1 ጊዜ እንኳን ዳቤ መብላት የማይችሉ አባቶችን መግደል ምን አይነት ስብዕና ማጣት ነው? ምን አይነት ሕሊና ማጣት ነው? ይሄ እኮ ጀግንነት አይደለም። ይሄ እኮ ውርደት ነው። ይሄ እኮ በቁም መሞት ነው። አባቶቻችን ቀድሞ ራሳቸውን ለእግዚአብሔር ሰጥተው ሞቱ። ይህንን ዓለም አንፈልግም ብለው ሞቱ። ከምድራዊ ሕይወት ይልቅ ሰማያዊ ሕይወት ናፍቋቸው ሞቱ። የሞተን መነኩሴ መግደል ምን ማለት ይሆን? ኢትዮጵያ እኮ ይሄ የእሷ መገለጫ ጠባዩ አይደለም። ይሄ የኢትዮጵያዊነት ስብዕና አይደለም። ይሄ የኢትዮጵያዊ ማንነት አይደለም። ሞትኛን ያጠነክረናል። ክርስቲያንና ሚስማር በተመታ ቁጥር ይጠብቃል። ሰማዕትነትን ከልጅነት ጀምሮ ለምደነዋል። ሕፃኑ ቂርቆስ ሰማዕት ሆኖ ተብሎ ተምረን አድገናል። ቅዱስ እስጢፋኖስ ሰማዕት ሆነ በወጣትነቱ ተብሎ ሰምተናል። ቅዱስ ጊዮርጊስ በ27 ዓመቱ ሰማዕትነትን ተቀበለ ተብሎ ተምረናል። 7 ዓመት ተጋደለ፣ 7 አክሊላትን ተቀበለ የሚለውን ሰምተን ተምረናል። ቅድስት አርሴማ ሰማዕት ሆነች፣ ቅዱስ ሚናስ ሰማዕት ሆነ የሚለውን ሰምተን ተቀብለናል። ቤተ ክርስቲያን ሰማዕትነት ለእሷ አዲሱ አይደለም። በየጊዜው ሰማዕትነትን ትቀበላለች፣ ትሰደዳለች። በገዛ ሀገሯ ላይ የተሰደደች ተዋህዶ ቤተ ክርስቲያን፣ በገዛ ሀገሯ ላይ የምትገደል ተዋህዶ ቤተ ክርስቲያን፣ በገዛ በሰራችው ምድር ላይ መከራ የሚደርስባት ቤተ ክርስቲያን። ገዳማቶች አባቶቻችን በተለያየ አንዴ በኮሮና አንዴ በጦርነት መከራቸውን ያሉ ገዳማቶች ተዘግተዋል። አብነት ትምህርት ቤቶች ፈርሰዋል። እንደዚህ አይነት ገዳም ደግሞ
አባቶች ይገደላሉ፣ በጥይት ይገደላሉ። አባቶች መከራ ይደርስባቸዋል። ረሃቡ ከሚገላቸው ረሃቡ ከሚያሰቃያቸው በላይ ሰው ልጅ መጥቶ እንደገና ያሰቃያቸዋል። ችግር ከሚያሰቃያቸው በላይ ሰው ልጅ መጥቶ ያሰቃያቸዋል። የውሃ ጥሙ ከሚያሰቃያቸው በላይ ሰው ልጅ መጥቶ አሁንም ያሰቃያቸዋል። እስከ መቼ ነው ቤተክርስቲያን የምትደፈረው? እስከ መቼ ነው ገዳማት የሚደፈሩት? እስከ መቼ ነው አባቶቻችን የሚገደሉት? ለማን ነው አቤት የምንለው? ለማን ነው የምንጮኸው? እግዚአብሔር ግን ይሄን ይመለከታል። የአቤልን ደም የተመለከተ እግዚአብሔር የዘካርያስ ደም 70 ዓመት እንደ ጮኸ ሁሉ የአባቶቻችን ደም ከዙቃ ላይ ጮኋል። አዎ አገሪቷ ሰላም የላትም። ከዚህ በላይ ሰላም ታጣለች። ደም እየፈሰሰ ሰላም የለም። አባቶች እየተገደሉ ሰላም የለም። አባቶች እየሞቱ በረከት የለም። አባቶች እየተሰቃዩ ረድኤት የለም። ቋንቋችን ተደባልቆ ባቢሎን ሆነናል። ኑሮ ውድነቱ አሰቃይቶናል። እርስ በርስ እየተገዳደልን፣ እርስ በርስ እየተፈነቃቀልን፣ እርስ በርስ መከራ እያመጣን ሀገሪቷን ሲኦል አድርገናታል። ለምን? የአባቶቻችን ደም ገና ይፈርዳል። በየገዳማት የሚሰቃዩ የአባቶቻችን መከራቸው ይፈርዳል። በርካታ አብያተ ክርስቲያናት ተቃጠሉ፣ ካህናት ነደዱ። ይሄ ታዲያ ለሀገራችን ሰላም ያመጣል? ልጅነትን የሚሰጥ ካህን ሲቃጠል ሰላም ያመጣል? ስብሐተ እግዚአብሔር የሚደርስበት ስጋው ደግሞ የሚፈተትበት መላእክት የሚረቡበት ቤተ ክርስቲያን ተቃጥሎ ሰላም ያመጣል? አላመጣም። የጅጅጋ ቤተ ክርስቲያን መቃጠል፣ የበሻሻ መቃጠል፣ የምስራቅ ሐረርጌ የምዕራብ ሐረርጌ መቃጠል፣ በተለያየ ቦታ ቤተክርስቲያን መንደድ፣ ክርስቲያን መሰደድ፣ ክርስቲያን መሞት ለሀገራችን ያመጣው የኑሮ ውድነት፣ እልቂት፣ ሞት፣ ስቃይ፣ ሰቆቃ ነው። ምን አተረፈን ከሞት? ቤተክርስቲያን አቃጥለን ምን አተረፈን? ካህኑን አንድደን ምን አተረፈን? ክርስቲያኑን አሳደን ምን አተረፈን? በሃይማኖቱ ምክንያት ገለነው ለኢትዮጵያ ምን አተረፈን? ያመጣነው መከራ ነው። ያመጣነው የኑሮ ውድነት ነው። ያመጣነው ስደት ነው። ያመጣነው ስድ ትውልድ ማፍራት ነው። ሌላ ምን አተረፈን? ከእንደዚህ አይነት በረከት ይገኛል? ከእንደዚህ አይነት ረድኤት ይገኛል? ከእንደዚህ አይነት ሰላም ይገኛል? ከእንደዚህ አይነት ስምምነት ይገኛል ወይ? በፍጹም በፍጹም አይገኝም። ሰው ገሎ በረከት የለም። ቤተክርስቲያን አቃጥሎ ሰላም የለም። ገዳምን አፍርሶ ሰላም የለም። አባቶችን ገሎ ሰላም የለም። ሰላም የሚመጣው ከሰላማዊ ከኢየሱስ ክርስቶስ ነው። መሳሪያችን ሰላም አያመጣም። ድሮን ሰላም አያመጣም። አፈሙዝ ሰላም አያመጣም። ሰላምን የሚሰጠን እርሱ ኢየሱስ ክርስቶስ ነው። እንዴት ሰው በሀገሩ ላይ ይገደላል? ያውም ገዳም የገቡ አባቶች፣ በረኸኛ አባቶች፣ በቅጡ የማይበሉ አባቶች፣ በቅጡ የማይተኙ አባቶች፣ ለጸሎት የተጉትን አባቶችን መግደል ምን ማለት ነው? ሙትነት ነው እንጂ። አዎ የሞተን መግደል ሙትነት ነው። ራሱ ሙት ስለሆነ ነው እኮ። ተንቀሳቃሽ ሬሳ ስለሆነ፣ ሕሊና ቢስ ስለሆነ፣ ሰዋዊ ጠባይ ስለሌለው አውሬ ስለሆነ። አውሬ እንኳን ለአባቶች ይታዘዛል። አቡነ ገብረ መንፈስ ቅዱስን አናብርትና አናብስት ይታዘዟቸው ነበር። ነጸበለ ማርያምን አናብርት ይታዘዟቸው ነበር። እንስሳት እንኳን ይታዘዟቸዋል። አራዊት ይታዘዟቸዋል። ከአራዊት የባሰስ የሰው ልጅ አውሬ ሆኖ ጨካኝ አረመኔ አባቶችን ገብቶ ይገላል። አረምን አይነት እጅ ነው? አረምን አይነት ሕሊና ነው? አረምን አይነት ስብዕና ነው? አረምን አይነት ማንነት ነው? ከቶ ከኢትዮጵያዊነት የማይጠበቅ ጀግና ከሆኑ ምን ነው ሌላ ቦታ ሄዱ? መነኩሴን መግደል ጀግንነት ነው እንዴ? መዝቀጥ እኮ ነው። ትንሽነት ነው። ውርደት እኮ ነው። ክፋት ነው። እኛ ግን አሁንም ተስፋ አንቆርጥም። እየሞትን እንበዛለን፣ እየተገደልን እንጠነክራለን፣ መከራን እየተቀበልን ሞትን እያስተናገድን እንባን እያፈሰስን ሃይማኖታችንን እንጠብቃለን።
በአባቶች ሞት ገዳም አይበተንም። በአባቶች ግድያ ገዳሙ አይበተንም። ገዳሙ ነገ ያብባል። አዎ በሞት ውስጥ መብዛትን ነው የምናውቀው እኛ። በሞት ውስጥ ሕይወት እንዳለ እናውቃለን። ትንሣኤ ሙታን ያለን ሰዎች ነን። እግዚአብሔር እንደሚያሻግር የምናምን ነን። ከዮዲት ጉዲት ያሻገረን እግዚአብሔር፣ ከግራኝ መሐመድ ከዱርቡሾች ከማህዲስቶች ያሻገረን እግዚአብሔር አሁንም እንደሚያሻግር እናምናለን። ከአፄ ሱስንዮስ መከራ ያሻገረን እግዚአብሔር እንደሚያሻግር እናምናለን። እምዬ ኦርቶዶክስ መከራዋ በዛ፣ ስቃይዋ በዛ፣ ስደቷ በዛ፣ እንግልቷ በዛ፣ በውስጥም በውጭም የሚያሰቃያት በዛ፣ መከራ የሚያደርስባት በዛ። ወልዳ መካን ሆነች። ሀገር ሰርታ ሀገር እንደሌላት ሆነች። ትውልድ አቆይታ በትውልዷ እየተበላች ናት። እጅግ በጣም በጣም ያሳዝናል። ለአባቶቻችን ይህ አይገባቸውም ነበር። እናት አባቶቻቸውን ትተው ዓለምን ንቀው ምን አደረጉ? ጸለዩ እንጂ። መጽሐፍ ቅዱስን ጸሎተ ማርያምን ነው እንጂ ያዙት እኮ ቦምብ አልያዙም፣ ፈንጂ እኮ አልያዙም። ቅንዋት ዮሐንስን እንጂ የታጠቁት እኮ ዝናር አልታጠቁም። ስንት ጊዜ በረሃብ የተንገላቱ አባቶች ርቦናል ድረሱልን ብለው ስንደርስላቸው በ3 ቀን 1 ቀን ዳቤ የሚበሉ አባቶችን መግደል ምን ማለት ነው? ምን አይነት ጭካኔ ነው? መናኝ ይገደላል። ዓለም በቃኝ ብሎ ገዳም የገባ ይገደላል። የሞተ ሰው ይገደላል። እንዴት? ለነሱ ዳቦ መስጠት ቢያቅተን ሞትን እንሰጣለን። እንጀራ መስጠት ቢያቅተን ሞትን እንሰጣለን። ውሃ መስጠት ቢያቅተን ሌሎች እንዲሳቀቁ ምነና እንዲጠሉ በአንድ ወቅት ሎሬት ጸጋዬ ገብረ መድኅን ጴጥሮስ ያችን ሰዓት ብሎ ግጥሙን ሲሰራ ያለው ቃል ትዝ ይለኛል። ምነ ወላዲተ አምላክ እሸሸግበት ጥግ አጣሁ አለ። ተዋህዶ የምትሸሸግበት ጥግ አጣች። በሀገሯ ላይ ትሰደዳለች፣ በሀገሯ ላይ ትሞታለች፣ በሀገሯ ላይ መከራ ይደርስባታል፣ እንግልት ይደርስባታል። አባቶቻችን በብዙ መልኩ ተሰቃይተው በጦርነት ምክንያት የሚረዳቸው አጥቶ እየተራቡ ባሉበት በዚህ ሰዓት እንደ ልብ መንቀሳቀስ ስለማይቻል የተጀመሩ አብያተ ክርስቲያናት እየቆሙ ባለበት በዚህ ሰዓት የአብነት ተማሪዎች እየተበተኑ ባሉበት በዚህ ሰዓት የተራቡትን አባቶቻችን፣ የተቸገሩትን አባቶቻችን፣ የተጨነቁትን አባቶቻችን ህዝቡ ተረባርቦ የዓመት ቀለብ ሲሸፍን የእነሱን ደስታና የእነሱን ተስፋ የሚያጨልም ደግሞ ሞት መጣ። ግን ያልፋል። ይህም ቀን ያልፋል። ከሞት በኋላ ህይወት እንዳለ እናምናለን። ከአርብ በኋላ እሁድ ትንሣኤ እንዳለ እናምናለን። ጠላት አርብ ላይ ብቻ የሚያበቃ መስሎት ነው። እሁድ ግን ሞትን ድል አድርጎ የተነሳው ጌታን የምናመልክ ነንና ለነገ ለትንሣኤያችን እንዘጋጃለን። ነገ ለተዋህዶ ትንሣኤዋ ነው። ነገ ለተዋህዶ ንጋቷ ነው። ዛሬ ያው መከራ አለ። ህማማት ውስጥ ናት። ህማማቱ ግን እስከ አርብ ብቻ ነው። አርብ ላይ ህማማቱ 9 ሰዓት ላይ ተፈጸመ ሲል ይፈጸማል። እስከዛ ይቀጥላል። ነገም ሌላ ነገር እንሰማለን።
ተነገ ወዲያም እንዲሁ እንሰማለን። አባቶቻችን በረከት ግን ለኛ ይጠቅመናል። በረከታቸው ለኛ ያድራል። ዋጋ ከፍለው ስለ ኢትዮጵያ፣ ስለ ዓለም ድነት ስለኛ የሚጸልዩ አባቶች፣ በረኸኞቹ አባቶች ናቸው የሞቱት። ገዳይ አሟሟቱ ምን እንደሚሆን ነገ የምናየው ይሆናል። ሰው ገድሎ ሰላም የለም። ገዳምን ደፍሮ ሰላም የለም፣ በረከት የለም፣ ረድኤት የለም። እግዚአብሔር ከላይ ይመለከታል። እግዚአብሔር ሲመታ አይታይም፣ ሲጥል እንጂ። ወቅቱ አስጨናቂ ነው። ስለዚህ በተዋህዶ እምነታችን እንጽና። በዓለም ላይ የምንሰማው ሁሉ ደስ የሚል ነገር አይደለም። የእስራኤልና የሊቢያ ጦርነት ሶስተኛውን የዓለም ጦርነት እንዳያነሳ ያሰጋል። እጅግ ከባድ የሆኑ ነገሮች በየጊዜው እየተከናወኑ ነው። በዓለም ላይ የምንሰማው ጭው የሚል ነገር ነው የምንሰማው። ቅዱስ ጳውሎስ እንደተናገረ በመጨረሻው አስጨናቂ ቀን እንደሚመጣ ይህን እወቅ አለ። የሚያስጨነቁ ነገሮች ናቸው። ሰው ከከተማ ተረጋግቶ ራሱን አይቶ ንስሐ ገብቶ ሥጋው ደሙን ተቀብሎ ጸበሉን ተጠምቆ የሚመጣበት ገዳም ነው። ገዳም ላይ ግን ዛሬ ደም ይፈሳል። የአባቶቻችን እንደ ውሃ የፈሰሰው ደም ነገ ይጮሃል። ዝም አይልም እግዚአብሔር ስለ ተዋህዶ፣ ዝም አይልም እግዚአብሔር ስለ ገዳማት፣ ዝም አይልም እግዚአብሔር ስለ ሞቱት ሰዎች። እግዚአብሔር ነገ ይፈርዳል። እውነተኛ ዳኛ አምላክ ይፈርዳል። ናቡከደነጾርን ሳር ያስጋጠ እግዚአብሔር ይፈርዳል። ጎልያድን በጠጠር የጣለ እግዚአብሔር ነገም ይፈርዳል። ከእግዚአብሔር እንጠብቃለን። ለማንም አቤት አንልም። ወደ ቤተ ክህነትም ወደ ቤተ መንግሥትም አቤት አንልም። ወደ እግዚአብሔር ግን አቤት እንላለን። እሱ እውነተኛ ዳኛ አምላክ ይነሳል። መከራችን የበዛው ኃጢአታችን ስለበዛ ነው። በደላችን ስለበዛ ነው የእኛ ኃጢአት ወደ ገዳማት የመጣው። የእኛ ዝሙት፣ የእኛ ስካር፣ የእኛ ጭፈራ፣ የእኛ መጥፎ ስራዎች፣ የእኛ ስሬት፣ የእኛ ክፉ ማድረግ ነው። ለአጣን የመጣ ለጻድቃን ይተርፋል ሆኖ በገዳም ያሉትን አባቶቻችን ሞት እንዲያስተናግዱ የተደረገው። እኛ እየተጠላለፈን አንዱ አንዱን ለመግደል፣ አንዱ አንዱን ለማሳሰር፣ አንዱ አንዱን ለማጥፋት ነው እንጂ እርስ በርስ መደጋገፍ፣ መተቃቀፍ፣ መረዳዳት የለም። እዚህ አሳልፎ ተጠን እግዚአብሔር ግን እግዚአብሔር መሐሪ ነውና ይምረናል። ይቅር ባይ ነውና ስለተመረጡት አባቶች ብሎ ይቅር እንደሚለን ተስፋ እናደርጋለን። በእውነት እጅግ በጣም ልብን የሚሰብር እጅግ በጣም ስሜት የሚጎዳ ሐዘን ነው። በየጊዜው ሰዎች ይሞታሉ። ያውም በቅድስት ቤተ ክርስቲያን፣ ያውም በገዳም። እግዚአብሔር ሰው ያስነሳል። እግዚአብሔር ሰው አለው። እግዚአብሔር ተአምራትን ያደርጋል። እግዚአብሔር ተዋህዶን ይታደጋል። ብዙ ማለት አልቻልኩም። በሌላ ጊዜ በስፋት ተጨባጭ መረጃዎችን ይዘን ሲደውሉልን ሞተናል ሲሉ ውስጤ ስለተነካ ቀርብ ያለው ሌላ ጊዜ ደግሞ በስፋት የምናየው ጉዳይ ነው። ዙቋላ ለእኛ ቅርባችን ስለሆነ አባቶቻችን ቤት ድረስ በየጊዜው እየመጡ የሚባርኩን መናንያን ከአበምኔቱ ጀምረው ቤታችንን ቢሮአችንን እየመጡ የሚባርኩ ገዳማውያን ስለሆኑ ቅርበት አለን። ፈተና ሲመጣብን ጸሎት የሚይዙልን እነሱ ናቸው። እዛ ቦታ ላይ ዛሬ አባቶች ሞቱ ሲባል እንዴት አያም? የሚቀጥለው ጊዜ እንገናኛለን። ሰላም እግዚአብሔር ከእናንተ ጋር ይሁን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት